ምን ታረጋዋለህ? እዚህ ምድር ላይ ሰው ማመን በጣም ከባድ ነገር ነው። አዎ ክጃታለሁ። አልከርሸትም። እንዴት? ጸጋ በሆነ ነገር አስፈራ ትፈልጊ ከሆነ እኔ በሙሉ አቅሜ ልረዳሽ ዝግጁ ነኝ። ቆይ አንተ ለምን ሲባል ነው እኔን የምታገዘኝ? ምክንያቱም ፍቅረኛሽ በእርግጠኝነት ሰው እንዳልወጋ ስለማውቅ። ቆይ አንተ እንዴት አወቅ? ታሪኩ ብዙ ነው። ለማንኛውም እርዳታ ካስፈለገሽ የላ ብለሽ ጥሪ። አሁን ግን መሄድ አለብኝ። ቆይ አቤት። አንተ ማነህ? እኔንስ እንዴት ነው ደሬ ካስፈለገሽ አለሁ። ለማንኛውም መልካም ቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልኝ ማለት ነው። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን 226 ነው ማለት ነው። እነሆ እንድትከታተሉኝ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ ማለት ነው። ዛሬ እንግዲህ እንዳዳመጣችሁት ወይም አብረን እንደተከታተለው ማለት ነው ኤላ እንትና ነፃ ሊያወጣው ቀስቴን ቃል ቹቻ ገብቶላታል ማለት ነው። ኤኒታይም እርዳታዬን ከፈለግሽ ወይም ቀስቴን ፍቅረኛሽን ነፃ ማውጣት ከፈለግሽ እምሺ ከሱም ያኔ የሚፈልገው ነገር ምን ሆና ከንትና እንደራቀቻትና ጸጋ እውነት አስፈራርታት ነው ወይስ እውነት ቤዚቲንስ ከድታት ነው የሚለውን ሲጠይቃት እሷም እንግዲህ በተቃራኒው አዎ ከድቻለሁ የሚለውን ተመሳሳይ መልስ ብትሰጠው ፈጽሞ አልከዳሻትም፣ ጸጋ እንዳስፈራራችሽ ግልጽ ነው በሚል እንግዲህ ለማንኛውም አንቺ እርዳታዬን ከፈለግሽና የምር የእውነት እንትን የምትይ ከሆነ ፍቅረኛሽ ሰው እንዳልገደለ ወይም የግድያ ሙከራ ደመረ ላይ እንዳላደረገበት እኔ ስለማቅ ችግር የለውም እረዳሻለሁ ሲላትም እሷም አንተ ማነህ በማለት ጥያቄ ብትጠይቅም ነገር ግን የእሱ ማንነት ተወጥ አድርጋ ወይም ታሪኩ ረዘም የሚል እንደሆነ ነግሯት እንግዲህ ነገር ግን እርዳታውን ከፈለገች ወይም ፍቅረኛዋን ነፃ ማድረግ ከፈለገች እንግዲህ ከሱ እርዳታ ምንጊዜም ብትፈልግ እንደሚሰጣት እንግዲህ ቃል ገብቶላታል ማለት ነው። ቹቻም ግራ ገብቷታል። ቹቻዬ እንግዲህ ያው ጸጋ ያለቻትን ጸጋም በደመረ እጅ የተሰቃየች እንደመሆኑ ማንም ሰው የሚያውቅ እንዳልሆነ ጸጋ ሁሉንም በታትናና ድል ላሬ የኛ ናት ብላ እንግዲህ ድል ውስጥ የቆፈረችው ጉድጓድ ሁለቱም ላይ ወይም ቀስቴ ላይና ቹቻ ላይና ያሬር ላይ የቆፈረችው ጉድጓድ እሷን በደመረ የህፃነት ስቃዋን እንደገና ድጋሜ እንድትሰቃይ አድርጓታል ማለት ነው። እሷ ግን ዛሬ የኛ ድል ነው የኛ ስኬት ነው ብላ እንግዲህ በደመረ ግድያ ሙከራ ምክንያት ቀስቴና ታስራ ደመረን ያሬድን ደግሞ ከፍቅረኛው ከቪዚቲ ለይታ ካናዳ ልካ ቹቻን ደግሞ ከቪዚቲ ከምትወዳት እንደ እህቷ ከምታሳየላት እህቷ ሁሉንም ብቻ ነጣጥላና በታጥቃቸው ስጨርስ እሷ ግን የድል ዋንጫዬን አነሳለሁ ስትል በዛችሁ በቆፈረች ጉድጓድ መልሳ ልትገባ ችላለች ማለት ነው። ጋይስ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ሀሳብ አስተያየታችሁን አንሱ እናንተም እንድትሰጡ በአክብሮት ጋብዛለሁ ማለት ነው። ነገር ግን ጸጋ ይሄን በማድረጓ የተጠቀመችው ነገር የለም። ምክንያቱም አንዳንድ ጊዜ የምናደርጋቸው ክፋት፣ ተንኮል ማለት ነው መልሰው ራሳችን እንደሚጥሉን ማሰብና መገንዘብ እንዳለብን የረሳን ይመስለናል ማለት ነው። ጸጋም እንግዲህ መኮንንስ የት ነው የሚለውን እንግዲህ ምክንያቱም መኮንንም እንትና አልሚ አግኝተው ነበረ ወይም በሰጣት አድራሻ መሰረት እንትና ማለት ነው ኤላ ማለት ነው ልታገኘው ችላለች። ስለዚህ ባጭሩ ማለት ነው ነገሮቹ እየተፋፋሙ ሲሄዱ ተኩላው ተብሎ የሴት ህይወትን እየቀማ እንግዲህ ቤት እየዘጋ የሚያሰቃየውም የያሬድ አባት ሊሆን ይችላል ተብሎ ይገመታል። ምክንያቱም ለሴት ልጅ ያለው ጥላቻ ኢቨን እንትና እንዳፈይ ወይም አንድ ልጁ ራሱ በፍቅር እንዳይንበረከክ ወይም በፍቅር ሴት ልጅ አፈቀርኩሽ እንዳይል እያደረገ ያለው የእሱ እንትን እንደሆነ ሁላችንም የምናውቅ ነው ማለት ነው። ምክንያቱም የያሬድ እናት ከርታኛለች። ሁሉም ሴት ካጅና ሌባ ነው፣ አጭበርባሪ ነው፣ እንዳታምናው ገንዘብህን ፈልጋ ነው እንጂ አንተን ፈልጋ የምትመጣ ሴት ምንም የለም በማለት እንግዲህ መልስ ይሰጠዋል። እየሰጠው ያሳደገው ልጅ ነው ማለት ነው። ነገር ግን በቪዚቲ እርዳታና ጥረት እንግዲህ ያሬድ ፍቅር ላይ ሊወርቅ ችሎ ነበር። ነገር ግን አሁን የቀስቴም የእንትና ማድራሻ የሁሉም ማድራሻ የለም። የት ነው ለሚለው እንግዲህ የት እንዳሉም የሚታወቅ የለም። እውነት ግን ያኔ አባቱን ልጁን አባትየው ሊሸኝ ካናዳ ሄዶ ነው የሚባል ነበረ። አቶ የእንትና አባትም የሄቨን አባት ወይም ርዕስ መምህሩም እንግዲህ እየፈለጉን ነበረ። ነገር ግን
ሊያገኙት እንዳልቻሉ እስካሁን ነው የገለጹላት ማለት ነው ለቤዚቲ ማለት ነው። ቤዚቲ እንግዲህ ከርታኛለች ብላ በተደጋጋሚ ቹቻን ብታስብም ነገር ግን ፈጽሞ ቹቻ እንደማትከዳኝ አውቃለሁ። ነገር ግን ያስፈራሩባት ነው ወይም በምን ምክንያት እንደዚህ ልትለኝ እንደቻለች ነገሮችና ችግሮቻችንን ለምን አንድ ላይ ተጋፍጠን አንወጣም ብትል ነገር ግን ነገሮቹ የሚሆኑ ስላልሆኑ ባረገቻት ጥንቃቄ ንቄጤና አለማጣት እንግዲህ ቤዚቲን ከድቼሻለሁ ብላ ድርቅ ከማለት ውጭ ቹቻ ሌላ አማራጭ የላትም ማለት ነው። ነገር ግን ሁሌም ይነፋፈቃሉ። ተስፋ መቁረጥና መሰልቸትና እንዲሁም እምነት ማጣት በዚህ በምድር ላይ በዚህ እድሜ አከናውናለሁ ብዬ አስቤ አላቅም። ነገር ግን ቹቻ ለእኔ ያደረገችው ነገር ማንንም ሰው እንዳላበንና ማንንም ሰው እንዲጠረጠር ነው ያደረገኝ። ጭንቅላቴ ወይም አእምሮዬ ቹቻ እንዳላደረገችው ሲነግረኝ እሷ ደግሞ በምላሷና በአንደበቷ አረጋግጣ እኔ ነኝ ያደረግኩት ትለኛለች። ያን ጊዜ ልቤ በስለት ይወጋል ትላለች ማለት ነው። ይሄ ሁሉ እየሆነ እንግዲህ ሁለቱም ቢለያዩም ነገር ግን በአስተሳሰብ እሷ ምን ሆና ነው እሱ ምን ሆነ እሷ እንደዚህ ናት በማለት ከሁለቱም ሀሳባቸው ሊወጡ አልቻሉም። ቹቻም ቤዛ ከሀሳቧ ልትወጣ አልቻለችም። ቤዛም ቹቻ ከሀሳቧ ልትወጣ አልቻለችም ማለት ነው። ኢዮስያስ ደግሞ እስከ ዛሬ ስንነታረክ እና ስንጨቃጨቅ ነው። ዛሬ እስኪ ሰላም አወርደን ለምን ቡና አንጠጣም ድብር ብሎ ነበር በማለት ለሄቨን ያቀርባል ማለት ነው። እሷ ግን ከእሱ ጋር መጠጣት እንደማትፈልግ ትነግረዋለች። ለምን ይሄን ያህል 1 ዓመት ሙሉ ስንጨቃጨቅ ከረም ለምን ዛሬ ሰላም አናወርድም ሲላትም ምክንያቱም የምትናገረው ነገር ፈጽሞ አይጥመኝም ጥሙኝም አያውቅም በማለት እንግዲህ መልስ ትሰጠዋለች ማለት ነው። እሱ እኮ እንደዛ የሚያደርገው ስለምታናጅዥና ወይም ሁሌም ለእኔ ተቃራኒ ስለምኮኝብኝ ነው። ዛሬ ግን ቆንጆ ነገር ነው የምናገርሽ እና ቡና አጣጭ ብሎ ቢለምናት እሷ ግን እሺ ብላ ለመጀመሪያ ጊዜ እሺ ብላ ኢዮስያስን አብረው የሄደችበት ቀን ነበረ። እዛም ሻይ ላይ ቁጭ ብላ ስለ ፍቅር ያላትን አመለካከት እየጠየቃት አንዳንድ ነገሮችን እየተወያዩ ነበር። ፍቅር ማለት እንደ እናት ወይም እንደ አባት እንደ እናትና እንደ ልጅ የሚተሳሰር የፍቅር ሁኔታ ነው። አንዳንድ ሰው ፍቅርን በሁኔታ ወይም በገጠመኝ እንትን ይበላል ወይም አመለካከቱ ማለት አንድ ሰው አይቶ ወይም መልኩን አይቶ ጥርሱን አይቶ ወይም ቁመቱን ሊወደው ይችላል። ያ ግን ፍቅር አይደለም። ያ ውበት ያ መልክ ወይም ያን ጥርሷን አሳሳቋን አይቶ ቢቀርባት ያች ልጅ ድንገት አደጋ ደርሶባት ጥርሷ ቢረግፍ ያ ሰው ሊጠላት ይችላል ማለት ነው። ስለዚህ በእንደዚህ አላምነን ብትለውም ኢዮስያስ ግን መጀመሪያ ውስጥ ማንነቷን ለማየት መጀመሪያ መልኳን ማየት አለብኝ፣ ከዛ ነው ነገሮችን ላጣራ የምችለው። ስለዚህ ለእኔ መልክም አስፈላጊ ነው ብዬ የማምን ሰው ነች ሲልም እሷም እንግዲህ ባለፈው ፉንጋነሽና ምናምን እያለ ስላላት ራሷን በራሷ እያየች እኔም ልሆን እኮ እችላለሁ እያለች እንግዲህ ራሷን የታዘችበት ነው ማለት ነው። ዛሬ እንግዲህ ጄሪና ሄቨን ማለት ነው ስልችት መረር ብሎታ ነው እንግዲህ እንትና ማለት ነው። ዛሬ ግን ጨዋታው ሁሉ የሄቨን ሆኗ ማለት ነው። እሷ ሁሉም ነገር ሳልችቷታል። ነገር ግን አንድ ህልም አየሁ በማለት ለጓደኛዋ ለጄሪ ትነግራታለች ማለት ነው። እሷም ህልሙ ምንድን ነው በማለት ትጠይቃታለች። አንቺና የተንፍሱ ተጋብታችሁ ስትሳሳሙ እና ያየኋችሁ ስትላት እሷ ግን በጣም ተናዳ እኔ ግን በጣም ብዙ ጊዜ ሙድ ሊያዝብኝ ይችላል ብዬ ያሰብኳቸው ቀናቶች ነበሩ። ነገር ግን በሄቨን እንደዚህ እያዝብኛም ብዬ አስቤ ማላቅም አረተ ሄቨን በማለት እንግዲህ ጓደኛዋን ሁለተኛ አላቅሽም አታውቂኝም በማለት እንግዲህ ሊሰናበቱ ችለዋል ማለት ነው። ነገር ግን እሷ ግን የምሰማ ጉድ አይደለችም ማለት ነው። እንግዲህ ዛሬ ደግሞ እንግዲህ ቾምቤነትና እንግዲህ ቃጭልም ማለት ነው በከባዱ ተጣልተዋል ማለት ነው። ምክንያቱም የዛ የቁርጥ ጉዳይ ቁርጡን ሊጋብዛ ካለ ወዲህ አግኝተው አታውቅም። ናታን ስልኩንም አጥፍቶባታል። ይሄ ከባድ ጌም ነው የተጫወተው። እንዴት ስልኩን አያነሳልኝም ብሎክ አድርጎች ነው በማለት ደግሞ አሻንቲ ያሽቀብጥላታል ማለት ነው። እሷ በዛ ላይ በጣም ተናዳለች። ቹቻ በትዝታ ተጓደኛዋ ጋር ወይም ከፍቅረኛዋ ጋር ከአሻንቲ ጋር ከቀስቴ ጋር ማለት ነው እየቀዘፈ ትገኛለች ማለት ነው። ያሳለፉት መልካም ጊዜ የወደፊታቸውን ተስፋ ሳይቀር እንደዚህ ብናረግ ብለው ሁለቱ ብቻ ሲያወሩት የነበረው እንግዲህ በሱ ትዝታ ህይወቷን ለመቆየት ይሄም ቀን ያልፋን በማለት ለራሷ ቃል ገብታ እንግዲህ ይሄን ይመስላል ማለት ነው። ጋይዝ በጣም ያሳዝናን የቹቻና የቤዛ እንዲሁም የያሬድ ጉዳይ ማለት ነው።
ያሬድም እንኪም ወይም አልሄደ ሊሆን ይችላል። ምክንያቱም እንትና ከታሰረ ወይም እውነት አልሚ መኮንንን ካገተችው የቶክላው ማንነት እየተጣራ ስለሚሄድ እዛው ቤት ተዘግቶበትም ሊሆን ይችላል ወይም ወጥቶም ሊሆን ይችላል። በቅርቡ እንግዲህ የሚወጣ ይሆናል ማለት ነው ማንነቱ። ኤላም እንግዲህ ቹቻን ከረዳት በቅርብ ጊዜ እንግዲህ ቀስቴ ከእስር ቤት ወጣ ብዬ አምናለሁ ማለት ነው። ጋይስ እናንተ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ሼር አድርጉ ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ ማለት ነው። እኔ በኮሜንት መልስላችኋለሁ ማለት ነው። በሳምንት 2 ጊዜ የሚለቀቀው አፍላ ፍቅር እዚህ ጋ ያበቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።